ሰላም ጤና ይስጥልን ውድ ተማሪዎች ሳምንታዊ የመምህር ዝግጅታችን ተጀምሯል። ዛሬ መምህር ይዘንላችሁ ቀርበናል። እዚህ ለእናንተ የሚመጥኑ 5 የሂሳብ ጥያቄዎች ተዘጋጅተዋል። በእነዚህ ጥያቄዎች ላይ ሙከራ ያደረጋችሁ እስከ 11 ሰዓት ድረስ ከኛ ጋር ቆይታ እንድታደርጉ እንጋብዛችኋለን። ዝግጅቱን ወደ እናንተ በማድረስ ሜሮ ሙልጌታ ካስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ለዛሬ የተዘጋጁትን የሂሳብ ጥያቄዎች ከ5ኛ ክፍል ጀምሮ ያላችሁ ተማሪዎች መመለስ መሞከር ትችላላችሁ። መልሶቻችሁን ደግሞ ጥያቄዎቹን ካያችሁ በኋላ 800 ላይ ዋይን በማስቀደም በተራ ቁጥራቸው መሰረት መልሶቻችሁን አድርሱን። ለዛሬ የተዘጋጁት ጥያቄዎች ምን ይመስላሉ? እነሱን ተከታትለን ስንመለስ ከመምህር ጋር እንተዋወቃለን። ወደ ጥያቄዎቹ እናልፋለን።
ተማሪዎቻችን ለዛሬ የተዘጋጁትን 5 የሂሳብ ጥያቄዎች ተከታትለን ተመልሰን ተገናኝተናል። መልሶቻችሁን 800 ላይ ዋኤን በማስቀደም በተራ ቁጥራቸው መሰረት አድርሱን። እስከዛ ድረስ ግን ከመምህር ጋር እየተዋወቅን ቆይታ የምናደርግ ይሆናል። መምህር እንግዲህ ጥሪያችንን አክብረክ እዚህ ድረስ ለተማሪዎች ደግሞ የሚመጥን ጥያቄን በማዘጋጀት ስለመጣ ከልብ እናመሰግናለን። እኔም አመሰግናለሁ። በጣም ጥሩ። እስቲ ያ ሁሉም ነገር ከተዋወቅ ነውና የሚጀምረው እንተዋወቅ። ማን ትባላለህ? የተወልደ ካደግ የትምህርት ሁኔታ ምን ይመስል ነበር? የመጀመሪያ ደረጃ ትምህርት፣ ሁለተኛ ደረጃ ትምህርት፣ አሁን እስካለህበት የትምህርት ሁኔታ ያለውን እስቲ አጫውተን። ስሜ መምህር ዮናታን ሀዲስ እባላለሁ። ተወልጄ ያደግኩት በትግራይ ክልል ደቡብ ዞን ማይጨው ከተማ ነው። የተማርኩት አንደኛ ደረጃም ሁለተኛ ደረጃም እዛው ነው። እዛ ከሁለተኛ ደረጃ በኋላ ደግሞ ወደ ዩኒቨርሲቲ ሀረማያ ዩኒቨርሲቲ ገባው። በማትማቲክስ ማለት ነው። መርጫው ነው የገባው። ያው ማትማቲክስ ከመጀመሪያ ልጅ እያለሁ በጣም ወደው ትምህርት ስለነበረ ለሁሉም እሱን ከያዝክ ሌሎችን መያዝ ቀላል ስለሆነ በዛ ልክ ነበረና ከዛ ሀረማያ ዩኒቨርሲቲ መጨረስ ያለብኝ ነገር የመጀመሪያ ዲግሪ ጨረስን። እዛ ከጨረስኩ በኋላ ወደ ስራ ላይ ያለ ወደ ሰቆጣ ዋግምራ በአማራ ክልል ላይ እዛ ቦታ ላይ ያለ ብዙ አመታት ወደ 13 አመታት ያህል እዛ ላይ አስተምሬያለሁ። ከዛ በኋላ 4 አመት ካገለገልኩ በኋላ ዩኒቨርሲቲ ባህር ዳር ዩኒቨርሲቲ ለሁለተኛ ዲግሪ ማትማቲክስ ለመማር እዛ ገባሁ። ሁለተኛ ዲግሪ ከጨረስኩ በኋላ እዛ ዋግምራ ሰቆጣ ላይ ሰቆጣ መምህራን ትምህርት ኮሌጅ የሚባለው እዛ ኮሌጅ ላይ ገብቼ ለ5 አመት ያህል አስተምሬያለሁ። ከዛ ወደ 2014 ወደ አዲስ አበባ አንዳንድ አዳዲስ ቴክኖሎጂና የተለያዩ ነገሮች ላይ ያለ ለመማርም ለመስራትም እዚህ መጥቼ ያው መስራት ያለብን ነገር እየሰራው ነው። በጣም ደስ ይላል። ስለዚህ ከበፊትም የሂሳብ ፍላጎት ነበረክ ማለት ነው? በጣም ሂሳብ ላይ ከሁሉም ትምህርቶች በጣም ወደው ትምህርት ነው። ምን መሰለሽ በትንሽ በአንድ ወርድ ብዙ ሀሳቦችን የምትሸፍንበት በጣም ሰፊ አውድ ያለው ትምህርት ስለሆነ በፍቅር ከምወዳቸው ትምህርቶች አንዱ ነው። ስለዚህ ሂሳብ፣ ፊዚክስ፣ ኬሚስትሪ ያው ቁጥር ነክ በሙሉ በጊዜው ላይ ያለ ተማሪ ያለንም ቀደምት ከሚባሉ ተማሪዎች የመጀመሪያው ላይ እንደው ሂሳብ ተምረሃል፣ ግን ደግሞ በመማር ብቻ መምህር ትሆናለህ ሳይሆን ሌሎች ሙያዎች ላይ ልታውለው ትችል ነበረ። መምህርነትስ ፍቅሩ ነበረ ከመጀመሪያ? ምርጫዬ ነው፣ የመጀመሪያ ምርጫዬ ነው። ስለዚህ ኢንጂነሪንግ መግባት ትችል ነበረ በጊዜው በነበረው ነጥብ በማንኛው ነገር ላይ ያለ በዛ ጊዜም ያው ማትማቲክስ ወይም ኬሚስትሪ ኦር ፊዚክስ ከሶስቱ አንዱ ነው። ስለዚህ የመጀመሪያ ማትስ ላይ ከተማርኩ ሌሎችም እዛው ስለማገኛቸው ስለዚህ ማትማቲክስ ሰፊ አውድ ስለሆነ ያልተመራመርንበት ያላየንበት ያልፈተሽ ነው በጣም ሰፊ የሆነ አውድ ያለው ማይነካው የትምህርት ዘርፍ ስለሌለ እሱ ላይ ያለ በጣም ደስ ብሎኝ ደስተኛ ሆኜ ነው የምሰራው። አሁንም በጣም ደስ ይላል። እንግዲህ ከፍ ያሉትንም አስተምራለህ። ስለዚህ አሁንም ደግሞ 8 ታችኞችን ያስተማርክ ነው። የሁለቱ ልዩነት ግን እንዴት ነው? እንዴት ታጣጥመዋለህ? ምን አለ መሰለሽ ይሄ ታችኛው አንተ ራስህ የምትሰራው እነሱም ምሰሩህ ናቸው። በልጆች ላይ ስትሰራ ልጆች መጀመሪያ ላይ ያለ አንተ የምትለው አይደለም እነሱ ከሚሉት ተነስተህ ነው ወደ እነሱ የምትሄደው እንጂ ላይኛው አንተ ያልከውን የሆነ ነገር አላቸው። ከዛ አንተ የሆነ ኮንሰፕት ነው የምትናገረው። ይሄ ለዚህ ይሆናል፣ ይሄ ለዚህ ይሆናል፣ ይሄ ለዚህ ይሆናል ብለህ አይዲያሊ በኮንሰፕት ደረጃ ሰፊ አውድ ካለ ምንም ትግባባለህ በተወሰነ መልኩ። ታችኛው ግን ማቴሪያል ይፈልጋል። ለምትናገረው ነገር ኤቪደንስ ይፈልጋሉ። ወይም እነሱ ራሳቸው የሚናገሩት ነገሮች ላይ ያለ በዛ ልክ ላይ ያለ ማምጣት አለብህ። ለዛ ስለሆነ ግድ ነው እነሱ ምን አሉ የታካባቢ ነው ክፍተታቸው። ከዛ በኋላ ያችን ክፍተት በጨዋታ መልክ ነው የምትሞላት። ይሄ እንደዚህ ካልሰራ ምናምን ነገር ብለህ ስራ ደግሞ የሆነች ነገር ስራ ሰጥተህ የሰሩትን እሱን ማየት ነው። ዝም ብለህ አይዲያሊ እንደዚህ ስራ እንደዚህ አድርግ የምትለው ይሄ ዲፈረንሱ ይሄ ነው። ታችኛው ኢንቮልቭድ ነው ከነሱ ጋር አብረህ ነው የምትሰራው። ላይኛው ግን በኢንስትራክሽንም ይሄን ያድርጉ በምትላቸው ነገሮችም ትሰራለህ። ይሄ ነው ያለው ልዩነት። በጣም ጥሩ። እንግዲህ ተማሪዎች ከመምህራን ባሻገር ከቤተሰብ ባሻገር ተጨማሪ አጋዥ ነገር ያስፈልጋቸዋል አይደለ? አንተ ደግሞ እንደ መምህር ከማስተማር በላይ ደግሞ ዛሬም እዚህ ዘመጣሃል መጽሐፎች። በነገራችን ላይ 2 ተማሪዎቻችን በጥሩ ሁኔታ ከመለሱ እነዚህን መጽሐፎች የምንሸልማቸው ይሆናል። ይህንን መጽሐፍ እስቲ እኔ እያየሁት ነበርና ከሌሎቹ መጽሐፍ ትንሽ ይለያል። ልክ ስንከፍተው ካልኩሌሽን የበዛበት ይሆናል ብለን እናስባለን፣ ግን ደግሞ አይደለም። በሌላ መልክ ነው የቀረበውና እስቲ እንዴት አስበህ ጻፍከው? ውስጡስ ምን ይመስላል? ይዘቶቹ ለነማንስ ይሆናል? በምን አይነት መልኩ ይጠቅማል የሚለው
እስቲ። ኦኬ ይሄ መጽሐፍ ለብዙ ጊዜ አሁን ለምሳሌ ምን አለ መሰለሽ የተለያዩ ኮሜዲያንም አሉ፣ ይሄ ምንባል ወይ ሞኖሎግ ምሰሩም አሉ፣ ገጣሚያንም አሉ። በሀገራችን ላይ በጣም ትላልቅ በስነ ጽሁፍ ላይ የሚሰሩ ሰዎች አሉ። ግን የሚሰሩት ከማትስ ወይ ደግሞ ከቁጥሮች ውጭ በሆኑ ነገሮች ናቸው የሚሰሩት። ስለዚህ ይሄ መጽሐፍ ማትስ ቢዮንድ ኤክስ ይባላል። አሁን የመጽሐፉ ስያሜ ማትስ ቢዮንድ ኤክስ ማለት ነው ለመሰለሽ ካሁን በፊት ላይ ማትስ ስንሰራ ክፍል ውስጥ ፋይንድ የሆነ ቫሪያብል እንፈልግ ምንለው ወይም ኤክስ ነው ወይም ኤ ነው ወይም ቢ ነው ወይም ዋይ ነው ፋይንድ ዚስ ነው የሆነ ፎርሙላ አለ ፎርሙላው ልፈልግ ነው እንደዛ አለ ይሄን አድርግ ነው። አሁን ግን ኮንሰፕቹዋሊ ይሄ ልጆች ላይ ያለ እያነበቡ አይዲያሊ ይሄ ማለት ነው ወይ? ስለዚህ በስነ ጽሁፍ ሰዎችም ራሱ ማትማቲክስ በዚህ መልክ ይጻፋል ወይ? በኮሜዲ መልክ እንዴት ነው የምናቀርበው? በሞኖሎግ መልክ እንዴት ነው የምናቀርበው? የሚል መነባንብም ይሁን በቀልድም ቢሆን እንዴት አድርገን ነው የምናቀርበው የሚለው ነገር ላይ ገላጭ ነው። ከኤክስ በላይ ብናስብ ኤቭሪቲንግ ከምታስበው ከለመድከው ውጭ አስበህ ከዛ ልጆች ላይ ያለው ወደሚፈልገው መንገድ እንዲመጡ። አሁን ማንኛው ሰው አሁን ለምሳሌ ሂሳብ አልወድም ይልሻል፣ ግን በህይወቱ ግን ትልቅ ለውጥ ያመጣል። ካልኩሌሽን ይሰራል፣ ይሄ ከዚህ ጋር ይበልጣል ብሎ ያወዳድራል። ከመወዳደሩ በበለጠ ደግሞ ሪሰርችም ይሰራል። የተለያዩ ክሪቲካል ቲንኪንግ ዲፕ ቲንኪንግ የሚያስፈልጋቸው ነገሮች ይሄ ፎከስ የሚያስፈልጋቸው ኮንሰንትሬሽን የሚያስፈልጋቸው ሰፋፊ የሆኑ እሳቤዎችን አስቦ እያስቀመጠ ግን የምትታየው ግን ትላንት ኤክስ የሆነበት ወይም ክላስ ላይ ያለ ይሄ ነው ወይም ይሄን ሰርች አልመጣሁም በማለት ነው። ስለዚህ ሂሳብ ግን እሱ አይደለም። ስለዚህ ከዚህ ላይ ያለ ከተለመደው ነገር ወጣ ብለን ብናስብ ከሚል ነገር ነው ላይ ያለ ማትማቲክስ ቢዮንድ ኤክስ የሚል የመጀመሪያ መጽሐፍ በግጥም መልክ ነው የቀረበው። ይሄ ደግሞ ለልጆች ይሆናል ለገለ ይሆናል ምትያል ለሁሉም ነው የሚሆነው። ይሄ ቤት ላይ ያለ ቁጭ ብለሽ አሁን ለምሳሌ ከልጆች ላይ ያለ አብረህ ያነበብክ ይሄ ማለት ምን ማለት ነው ስትይ ወደ ፎርሙላው ከመግባታችን በፊት ይሄ ማለትማ ይሄ ማለት ነው። ስለዚህ አይዲያው ይሄ ነው ምስሉ ከተሳለበት ከዛ በኋላ ቁጥሮች ምንድነው ቼክ ማድረጊያ ናቸው። እስኪ የሆነ ሁለት ሰዎች ላይ ሲከራከሩ በምንድነው አንዱን ለአንዱን ለማሳመን ስለዚህ ይሄ ማለት ይሄ ነው ይሄ ማለት ይሄ ነው ስለዚህ ቁጥር ይከተላል ማለት ነው። ስለዚህ ኮንሰፕቹዋላይዝ ለማድረግ ጽንሰ ሐሳቡን በደንብ እንዲገባቸው ለማድረግ የተፈለገ መጽሐፍ ነው ይሄን ማለት ነው። ውስጡን ስናየው እንግዲህ ሁሉም በእንግሊዘኛ ነው የተዘጋጀው። ድንገት ሁሉም አይነት ተማሪ ሊጠቀመው ይችላል ካለን ደግሞ አነስ ያሉትስ በምን ያህል ደረጃ ተረድተውት ሊጠቀሙት ይችላሉ? ወይም ደግሞ እንደው በአማርኛስ የማዘጋጀት ሁኔታ አለ ወይ? አማርኛው ኦልሞስት ከሳምንቱ በኋላ ይታተማል። ይሄ የአማርኛ ኤክስፐርት ያላቸው በቁጥር ላይ ያለ ኤክስፐርት ያላቸው ሰዎች ሳይንሱ እኔ ይሄ ማለት ነው ይሄ ማለት እንደዚህ ነው ይሄ ማለት ኮንሰፕቱ ይሄ ነው ለይሄ ነው ልንሰራ የሚችለው የሚል ነገር ከሆነ አንዳንድ ታይትሎችም እኔም ተመልሼ ራሴን እያነበብኩት ኦልሞስት ትንሽ ነገር ነው የቀረን ወደ አማርኛውን ለመቀየር ማለት ነው። ስለዚህ ኦልሞስት ማክሲማም ኤ ዊክ ኦር ከሳምንት በኋላ አማርኛ መጽሐፉን ገበያ ይውላል ማለት ነው። በጣም ጥሩ። እንግዲህ አጋዥ መጽሐፍ ያዘጋጀ መምህር ተማሪዎቹን በምን አይነት ሁኔታ ክፍል ውስጥ ሊያስተምር ሊንከባከብ ይችላል የሚል ጥያቄ ድንገት ሊያንስ ይችላል። ግን ደግሞ እንደው በምን አይነት ደረጃ ትቀርባቸዋል? ምን አይነት መምህር ነህ ለነሱ? አሁን ላይ ያሉት ትውልዶች ነፃ የሆነ ቀለል ብሎ የሚቀርባቸው መምህር ስለሚፈልጉ አንተ ራስን እንዴት ትገልጸዋለህ? ከሚያስፈሩት ነግ ወይስ ቀለል ከሚሉት ነግ ከየትኛው ነህ? በጣም ቆንጆ ጥያቄ ነው ይሄ። ልጆቹ ያሁኑ ያሉ ልጆች የሆነ ስሜታቸውን የመግለጽ ባህሪ ያላቸው እነሱ ስሜታቸው ካልገለጹ ያስተማርካቸውም አይመስላቸውም። በቃ በትክክል ይሄ ነው ብሎ እነሱ ላይ ያለ ይናገራሉ። ማድመጥ አለብህ። በቃ ይሄ ሊስነር መሆን አለብህ። ቤስት ሊስነር ካልሆንክ አስቸጋሪ ነገር ነው። ከዛ ስትሰማቸው እየሰማህ ለሙሉ ቀን ብዙ ሰዓታት ከነሱ ላይ ያለ ሰምተህ ለትንሽ ደቂቃ አይታገሱም። ከዛ በኋላ ከሰማ በኋላም ጭምር ግን ምንድነው የምታደርገው? ሳመራይዝ አድርገህ ቱ ዘ ፖይንት እቺ ብላናት መልእክት ላይ ያለ አጠር ባለ መልኩ ማስተላለፍ አለብህ። ስለዚህ እኔ ይሄን ያህል ይሄ ዲክታተር የሚባል ነገር አይደለም። ይሄን ያህል በጣም ሶሻብልም ኢን ቢትዊን ነኝ መካከል ላይ ያለው ማለት ነው። አዎ እንደ ክፍተቱ እንዲህ ምል ከሆነ እገለ ነው የሚባል ነገር የለም። ወደ ምታረምበት ይሄዳል። ካልሆነ ደግሞ በዛ ልክ በጣም ጥሩ። ስለዚህ ልጆች በቀላሉ ይቀርቡካል ማለት ነው።
ሀሳባቸውን ይገልጻሉ። ዋናው ነገር ይሄ ነው። መምህራኖች እንዲፈሩ ሳይሆን ተከብረው ማንኛውም ጥያቄ ግን እንዲቀርብላቸው ስለሚፈልግ በጣም ጥሩ መምህር። እንግዲህ ጥያቄዎችም የሂሳብ ስለሆኑ ጊዜ ሊወስዱብን ስለሚችሉ እነሱን ደግሞ እየተመለከትን ጊዜ ካለን አንዳንድ ሀሳቦችን እያነሳን እንቀጥላለን። ዛሬ ላይ ግን ጥያቄዎችን ለሚመልሱ የመጀመሪያ 2 እድለኞች እነዚህ መጽሐፎች የምንሸልም ይሆናል ማለት ነው። ውድ ተማሪዎቻችን ጥያቄዎቹን እያያችሁ 800 ላይ ዋይኤን በማስቀደም በተራ ቁጥራቸው መሰረት መልሶቻችሁን አድርሱን። የመጀመሪያው ጥያቄ ላይ ነው የምንገኘው። እሱን አስታውሰን ተመልሰን እንገናኛለን። የመጀመሪያውን ጥያቄ አስታውሰን ተመልሰን ተገናኝተናል። መልሶቻችሁን 800 ላይ ዋይኤን በማስቀደም አድርሱን። መምህር የመጀመሪያው ጥያቄ ላይ ነው የምንገኘው። የመጀመሪያው ጥያቄ ሀሳቡ ምንድነው? ዝርዝር ብላክ ቦርድም ስለተዘጋጀ ዋይት ቦርድም ስላለ እዛ ላይ መስራት እንችላለን። መጀመሪያ ግን ሀሳቡ ምንድነው? የመጀመሪያው ጥያቄ ስለ እነዚህ ላይ ያለ ሁለቱም የሂሳብ ስልቶች የመጀመሪያ ቤዚካሊ የሚባሉት ቤዚክ ኦፕሬሽንስ የሚባል የሚጠይቅ ነገር ነው። ከነዚህ ደግሞ ምንድነው ማለት ነው? ፍራክሽንስ ወይም ክፍልፋይ የሚባል ነገር አለ። ሚክስድ ፍራክሽንስ ከዛ እነሱ ላይ ያለ እንዴት መደመር አለብን፣ አንድ ቁጥር ከአንድ ቁጥር ትርጉም ምን ማለት ነው የሚል ነገር እነዚህ ላይ ያለ የመደመር ችሎታቸው፣ የማባዛት የማካፈል ችሎታቸውን የሚጠይቅ ነው የመጀመሪያው ጥያቄ። ስለዚህ ስለዛ ነው የሚጠይቀው ጥያቄው። የጋራ ይቻላል መስራት የጋራ እናድርገው ከተባለ የመጀመሪያውን ጥያቄ የመጀመሪያው ጥያቄ 1/5 3/5ኛ ሲደመር 1/11ኛ ሲደመር 1/2/15 እንደዛ አይነት ጥያቄዎች የመጀመሪያ እቺ ጥያቄ ላይ ተመሳሳይ ነው ያሉት ሶስቱም። ይሄም ተመሳሳይ ነው ያሉት። ስለዚህ ይሄ ማለት ምን ማለት ነው? በስንጽፈው 1 ሲደመር 3/5 እነዚህ ላይ ያለ ሲደመር 1/11 ፕላስ 1 ፕላስ 2/15 አድርገን ነው የምንሰራው። ይሄ ሚክስድ ፍራክሽን ከሆነ በዚህ ልክ ነው። አንድ ሙሉ ይላል እዚህ ላይ ያለ ዘን ይሄ ማለት ምን ማለት ነው? የመጀመሪያዋ እቺ ላይ ለዚች እናባዛለን ማለት ነው። ከዛ በኋላ ከዚች መደመር ነው። 5 ሲባዛ በ1 ያው 5 ነው። ሲደመር 3 ከዛ ለሁሉም 5 ይሆናል ማለት ነው። ሲደመር ተመሳሳይ አሁንም ይሄ 11 ሲባዛ በ1 ማለት 11 ነው። ሲደመር እዚች ላይ ያለች ከዚች ጋር መደመር ነው። ሲደመር 1 ሲካፈል ለ11 ሲደመር አሁንም ይሄ 15 በ1 እናባዛዋለን 15 ይሆናል። ከዛ ሲደመር እዚህ ጋር ያለው ቁጥር ከዚህ ሲካፈል ለ15 ብለን እንጽፈዋለን። ከዛ ይሄ የመጀመሪያው ስንት ይመጣል ማለት ነው? 8 አምስተኛ ይመጣል። ከዛ ሲደመር 12 11ኛ ይሆናል። ይሄ ሲደመር 17 15ኛ ብለን እንጽፈዋለን። ከዛ እነዚህ ላይ ያለ ኮመን ዲኖሚኔተር የሚባል ነገር ተመሳሳይ እንዲሆንልን 5 11 15 የሚል ነገር አለ። 5 በሆነ ቁጥር ተባዝቶ 15 ይሰጣል። ስለዚህ ይሄ ምንም የሚያስፈልገን ነገር አይደለ። 11 እና 15 የተለያዩ ስለሆኑ ይሄ ኮመን ዲኖሚኔተር የምንላቸው ወይም የጋራ ብዢ 11 ሲባዛ በ15 እንለዋለን ማለት ነው ለሁሉም።
አሁን 11 ሲባዛ በ15 ላይ ያለ ሲካፈል ለ5 ስንት ሊሆን ይችላል? ይሄ 15 ሲካፈል ለ5 3 ስለሆነ ስለዚህ 3 ሲባዛ በ11 33 ነው። 8 ሲባዛ በ33 ከዛ ሲደመር አሁን 11 ሲባዛ በ15 ሲካፈል ለ11 ስለዚህ 11 ሲካፈል ለ11 1 ስለሆነ 1 ሲባዛ በ15 15 ነው። 12 ሲባዛ በ15 ብለን እንጽፈዋለን ማለት ነው። ሲደመር አሁንም ይሄ 11 ሲባዛ በ15 ሲካፈል ለታችኛው ዝጋ ስለዚህ 15 በ15 ይጣፋል የሚቀረው 11 ነው። 17 ሲባዛ በ11 ይሆናል ማለት ነው። ስለዚህ እነዚህ ላይ ያለ ማባዛት ነው። የመጀመሪያው ላይ ያለ 11 ሲባዛ 264 ይመጣል። ይሄ ልጆች ይሄን አባዙ 8 ሲባዛ በ33 264 ነው የሚመጣው። ሲደመር 12 ሲባዛ በ15 ከነዚህ ላይ ያሉ 180 ይመጣል። ከዛ ሲደመርልና 17 ሲባዛ በ11 ከነዚህ ላይ ያለ 187 ይመጣል። እነዚህ ከዛ ሲካፈል ለ11 ሲባዛ በ15 165 ይመጣል። ከነዚህ እነዚህ በሙሉ ስንደምራቸው 631 ኦቨር 165 የሚል ይመጣል። ስለዚህ ዘርፎር ብለን መልሳችን ዲ ይሆናል ማለት ነው። ስለዚህ ይሄ ይሆናል። በእነዚህ ላይ ጥያቄ ካላችሁ አንዳንድ ነገር ተጨማሪ መልካም። በጣም ጥሩ መምህር፣ ከልብ አድርገን እናመሰግናለን። አረፍ ማለት ትችላለህ። የመጀመሪያውን ጥያቄ በጣም ቅልብጭ ባለ ጽድት ባለ መንገድ እንግዲህ ዝርዝር ሀሳቡ ተቀምጧል። ተማሪዎች ሰርተውት ሊሆን ይችላል። የሳቱት ነገር ካለም ደግሞ እቺን በማየት ማስተካከል ይችላሉ። ከልብ አድርገን እናመሰግናለን መምህር። የመጀመሪያውን ጥያቄ በዚህ ሁኔታ ጨርሰናል። ውድ ተማሪዎቻችን ሁለተኛው ጥያቄ ላይ ነው የምንገኘው። ሁለተኛውን ጥያቄ ደግሞ አስታውሰን ተመልሰን እንገናኛለን። ውድ ተማሪዎቻችን የሁለተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። መምህር ወደ አንተ ከማለፋችን በፊት ተማሪ ያለን ስልክ መስመር ላይ ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? ሲፈን መኮንን። ሲፈን እንዴት ነሽ? እግዚአብሔር። እሺ፣ የዛሬዎቹ ጥያቄዎች እንዴት ናቸው? ጥሩ። ይከብዳሉ? አይ አይከብዱም አይደለ? አዎ። እሺ፣ ሁለተኛው ጥያቄ ላይ ነው የምንገኘው። የሁለተኛውን ጥያቄ ልታብራሪልን ትችያለሽ? እሺ እሺ፣ የሁለተኛው ጥያቄ አየር ላይ ነው። አንቺ ደግሞ ማብራሪያሽን መቀጠል ትችያለሽ። እሺ the point is located 7 units to the left of the y-axis and 5 units below the x-axis. Then pass the coordinate point እሺ A bracket 7,5 B 7,5 C 7,-5 D -7,5 ነው የሚለው ጥያቄያችሁ ላይ the point is located 7 units of left of the y-axis ነው የሚለን። ስለዚህ ካርዲናል ኮኦርዲኔት ፕሌን ላይ ደግሞ በሌፍት በኩል የምናገኘው ኔጌቲቮችን ነው።
ራይት በኩል ደግሞ የምናገኛቸው ፖዚቲቭ ናቸው። ከዋይ አክሲስ ደግሞ ከኤክስ አክሲስ ደግሞ አባቭ የምናገኛቸው ፖዚቲቭ ናቸው። ከኤክስ አክሲስ ደግሞ ቢሎው የምናገኛቸው ደግሞ ማይነስ ናቸው። ሶ መጀመሪያ ላይ ስናየው ያለን ያለው ከዋይ አክሲስ በሌፍት በኩል ለሚገኘው ነው ያለን ያለው። ስለዚህ -7 ነው ያለው የኤክስ ዋጋ። የ5 እንደ የዋይ አክሲስ የዋይን ደግሞ ዋጋ ደግሞ ስናይ ከኤክስ አክሲስ ቢሎው ነው የሚገኘው ነው ያለን ያለው። ስለዚህ -5 ነው ቢሎው እና ሌፍት ስለሚል ማይነስ ነው። ስለዚህ -7 ኮማ -5 በትክክል መልሳለች። በትክክል ተመልሰዋል። ያው አጨብጭባል። መምህር ምትላት ነገር አለ? አይ ቆንጆ ነው በጣም ያብራራች ነገር በትክክል መልሰዋለች። አጀግንት ጎበዝ ቀጥልበታ። ጀግና ተብለሻል። በትክክል መልሰሻል። ከልብ አድርገን እናመሰግናለን። ለዛሬ ከተዘጋጁት የሽልማት መጽሐፎች የመጀመሪያውን አንቺ ትወስጃለሽ ማለት ነው። እሺ በጣም እናመሰግናለን። ሌላ ሀሳብ ካለሽ ይቻላል። እሺ ከልብ እናመሰግናለን። መልካም ጊዜ። እሺ በጥሩ ሁኔታ መልሳለናለች ተማሪያችን። ምጨምረው አለ እዚህ ላይ? አይ በደንብ ነው የገለጸችው። ወደ ግራ ከቱ ዘ ሌፍት የሚለው ወደ ግራ የሚለው ነው ኔጌቲቭ ነገር ነው። ብሎ ኤክስ አክሲስ ከሆነ ደግሞ ኔጌቲቭ ዋይ አክሲስ ማለት ነው። ቱ ዘ ሌፍት ኦፍ ዋይ አክሲስ ካለ ደግሞ ኔጌቲቭ ኤክስ አክሲስ ማለት ነው። ስለዚህ ሁለቱም ኔጌቲቭ ያሉበት ቦታ ነው አሁን የተቀመጠው። በትክክል ነው ያብራራችው። ስለዚህ የሁለተኛው ጥያቄ ኤ ላይ የተቀመጠው ትክክለኛ መልስ ነው። በጣም ጥሩ ውድ ተማሪዎቻችን፣ እናንተም በዚህ መልኩ እንግዲህ ሰርታችሁ መልሱን እንዳገኛችሁ ተስፋ እናደርጋለን። የሶስተኛው ጥያቄ ላይ ነው የምንገኘው። የሶስተኛውን ጥያቄ በተወሰነ መልኩ ተከታትለን ተመልሰን እንገናኛለን። ውድ ተማሪዎች የሶስተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። ቀደም ሲል እንግዲህ የመጀመሪያና ሁለተኛ ጥያቄዎችን በጥሩ ሁኔታ ማብራሪያ አግኝተናል ከመምህር እንዲሁም ከተማሪያችን። አሁን ደግሞ ሶስተኛው ጥያቄ ላይ ነው የምንገኘው። መምህር የሶስተኛው ጥያቄስ ሀሳቡ ምንድነው? እንዴት ሊሰሩት ይችላሉ ተማሪዎች የሚለውን ካንተ ነው። የሶስተኛው ጥያቄ ሪሌሽንሺፕ ነው between the daughter and the mother, the father and the son. It may be brothers and sisters. maybe one of is elder than the other የሚል ነገር ላይ የትኛው በምን ያህል እድሜ ነው የሚበልጠው በምን ያህል የሚያንሰው የሚል ነገር ማወዳደር ነው። በመወዳደር ላይ ያለ የዕለት ተዕለት ስራችን ነው። ገለ ይበልጠዋል፣ ይሄን ያህል አመት ነው የምትበልጠው፣ እንደዚህ ነው የምታደርገው የሚለው ነገር ቤት ላይ ያለ በየመንገዱም በየምናምኑ የምናገኘው ጥያቄ ነው። ይሄን ጥያቄው ላይ እዚህ ጋር የእናትና የልጅ እድሜ አጠቃላይ ሲደመር 86 ነው ይላል። ከዛ እናቷ ለልጇ ደግሞ በ32 አመት ነው የምትበልጣት። ስለዚህ በአሁኑ ሰዓት ላይ የእናቷ እድሜ ስንት ነው የሚል ነገር ነው ያለው። ስለዚህ በእነዚህ ላይ ያለ ተረድተው አንደርስታንድ እንዲያደርጉት እርስ በርሳቸው ደግሞ በዚህ ልክ ላይ ያለ የተወሰነ ነገር እንድሉ የተደረገ ጥያቄ ነው። በጣም ጥሩ ሰርተን ማሳየት ከቻለን ይቻላል። ጥሩ ነው። እሺ ወደ ሶስተኛው ጥያቄ ስናመራ ወርድ ፕሮብለም ይባላል። በእነዚህ ላይ ያለ በዚህ ጥያቄው ላይ ያለ ስንሰራ the sum of the age of the mother and her daughter የሚል ላይ ያለ mother m ብለን ብንጽፈው daughter ደግሞ d ብለን ብንጽፍ የሁለታቸው ድምር 86 ነው ብሎ ይናገራል። ከዛ ቀጠልና ምን አለ ላይ ያለ mother ለዳውተር በ32 አመት ትበልጣታለች ወይም older than ምንስ just
the age of the daughter plus 32 the age of the mother. now in place of m በዚች ላይ ያለ በm ቦታ ላይ የተጻፈች እዚህ ጋር m አለች በዚች ቦታ ላይ ያለ ምን እናረጋለን ይችን ተካታለን ማለት ነው በዚች ቦታ በm ቦታ d plus 32 የሚል እንጽፋለን d ሲደመር 32 ሲደመር d እኩል ይሆናል 86 ይሆናል ማለት ነው አሁን ስንት d ያለኝ ነው እዚህ ጋር ተመሳሳይ ላይክ ተርምስ የምን ነገር ስለሆነ 1d 2d ስለዚህ 2d ይባላል ማለት ነው 2d ሲደመር 32 የሚል ይጻፋል እኩል ይሆናል 86 የሚል ነገር እናስቀምጣለን ከዛ እዚህ ጋር ያለ የመደመር ምልክት ነው ይሄ ምልክት ካለ ተቃራኒ ነው ሁሉ ጊዜ ምናስቀምጠው እዚህ ጋር መደመር ከነበረ ይሄ መደመር ወደዚህ ሲዞር መቀነስ ይሆናል ማባዛት ከነበረ ወደዚህ ከዞረ ወደ ማካፈል ነው የሚቀየረው መቀነስ ከነበረ ወደዚህ ላይ ያለ ሲዞር ደግሞ ምን ይሆናል ማለት ነው መደመር ይሆናል የሚል ነገር በእነዚህ ላይ ያለ በእያንዳንዳቸው ሬሲፕሮካሊ ይሰራሉ ማለት ነው ስለዚህ እዚህ ጋር ያለ 32 ሲደመር ስለሆነ ወደ ሴር ሲቀነስ ይሆናል ማለት ነው 2d እኩል ይሆናል 86 ሲቀነስ 32 ይሆናል ማለት ነው ስለዚህ አሁን 2d እኩል ይሆናል ብለን እንጽፍና ከ8 ከ6 2 ስንቀንስ 4 ሆናለች ከ5 ደግሞ 3 ስንቀንስ 5 ሆናለች አሁን በዚች ላይ ያለ እዚህ ጋር ማባዛት ነው ያለ 2d 2 ሲባዛ d የነበረውን ወደዛ ሲሄድ እዚህ ላይ ያለ ወደ ማካፈል ቁጥሩ ወደ ማካፈል እንቀይረዋለን ኦቨር 2 የሚል ነገር ይሆናል ይሄ ይጠፋል ኢምፕላይስ እንልና d is equals to 54 divided by 2 27 ስለዚህ the age of the daughter is 27 now what about the age of the mother የሚል ላይ ያለ ስለዚህ የልጇ እድሜ 27 ከሆነ የእናቷን እድሜ ስንት ይሆናል የሚል ነገር እዚህ ጋር ተሰጥቷል ፎርሙላው ላይ mother እኩል ይሆናል daughter plus 32 here again 27 plus 32 የሚል ነገር ይጻፋል which is equals to 59 የሚል ነገር እናስቀምጣለን ማለት ነው በእነዚህ ላይ ያለ ይቀመጣል በዚህ ልክ ነው አንደርስታንድ የምታደርጉት ልጆች ይሄን በደንብ አድርጋችሁ ከዚህ ምን ተማርኩኝ የሚል ነገር ካለ አንድ እኩል ይሆናል ምልክት አለ ሁለተኛው ኦልደር ዛን ይምላል ሶስተኛ ሪሌሽንሺፕ አለ አራተኛ ኦፕሬሽኖቹ ወደ ግራና ወደ ቀኝ ስናዞር እንዴት ማድረግ እንዳለብን የሚል ተርሚኖሎጂዎች አሉ አመሰግናለሁ በጣም ጥሩ መምህር ከልብ አድርገን እናመሰግናለን በጥሩ ሁኔታ ግልጽ በሆነ ሁኔታ ለተማሪዎች እያስረዳህ ነው ከልብ እናመሰግናለን ድንገት እንደው ከዚህ ከመጽሐፉ ጋር በተያያዘ እስካሁን የመለስናቸው ሶስቱ ጥያቄዎች በዚህ መጽሐፍ ሊመለሱ ይችላል ይሆን ኮንሰፕቶቹ በዚህ መጽሐፍ ላይ ያለ አንደርስታንድ እናደርጋቸዋለን ምን ማለት ነው አራት የሂሳብ ስልቶች ተጠቅመን ማንኛውን ኮንሰፕት ላይ ያለ ዋናው ነገር የቁጥር ጉዳይ አይደለም የኮንሰፕት ጉዳይ ነው ምን ማለት ነው የሚል ነገር ላይ ያለ በእነዚህ በሪሌሽንሺፕ በእነሱ ላይ ያለ ሪሌሽንሺፕ ኢኩዌሽንስ የሚል ነገር አለው ለምሳሌ ኢንኢኳሊቲ የሚላለው ፕሮፖርሽን የሚላለው ኢንፋይናይት ማለት ኢንፊኒቲ ማለት ምን ማለት ነው በእያንዳንዱ ተርሚኖሎጂ ላይ ያለ እዚህ የተዘረዘሩ በጣም አሉ ሳቲስፋክሽን አለ ፎር ኤግዛምፕል ሂር ዘ ኢኳል ሳይን የሚል ነገር እዚህ ጋር ኢኳል ሳይን ማለት ምን ማለት ነው የሚል ነገር ላይ ያለ ሚዛን ነው በእያንዳንዱ በመኖርበት በመንሰራበት እለት ተለት ከምን ከውናቸው ነገሮች እንዴት አድርገን መስራት ያለብን ማትስ ሆኖ ያለ ኤቭሪ አክቲቪቲያችን በየቀኑ የምንሰራው ስራ ሂሳብ ሆኖ ያለ ግን ሌላ ነገር አስመስለን የምንሰራበት ነገር እሱን ለማስቀረትና ሰዎቹ ፕሬሸራይዝድ ከመሆን የሂሳብ ጫና ከሚያድርባቸው ለምን ይሄ ማለት እኮ ይሄ ማለት ነው ብለህ ቀለል ባለ መልክ እንዲመለከቱት እና ለሌላ ነገርም እንድትጠቀሙት ለዛ ነው ስለዚህ በቀላሉ ከሌላ ካልኩሌሽን ወጥተው ነገሮችን በጠቅላላ ያ ሁሉም ነገር የተያያዘ ስለሆነ ከሂሳብ ጋር የተያያዘ ስለሆነ በዛ መንገድ እየፈቱት እንዲሄዱ ማለት ነው አዎ በደንብ ላይ ያለ ተረርቶት እዚህ ላይ ያለ ከገባቸው አሁን አብዛኛው ተማሪ በጣም ትላልቅ ቦታዎች መድረስ እየቻለ ማትስ እያለ ገና ወላጅም ጭምር ቤት ውስጥ የሆነ ነገር ማትስ እየሰራ ሲመጣ ማትስ እየሰራ ሲመለስ ማትስ እየሰራ የሚያገኝ ከሆነ ምንድነው ማትስ ሰርቶ ያለፈለት ማን አለና ማትስ የምትሰራው የሚል ነገር ግን ኤቭሪ አክቲቪቲ ሁሉም እናያቸው እዚህ ላይ ቁጭ ያልንበት የምሰራበት ነገር የሁሉም ፈጠራዎች የመጀመሪያው ማትስ ነው ማትስ ማለት አሁን ይሄ the whole book of science ነው የምንለው አሁን ምን መሰለሽ የሳይንሱ ቅዱስ መጽሐፍ ብለን የምንጠራው ማለት ነው ስለዚህ በእያንዳንዳቸው ላይ ያለ በእያንዳንዱን ዩኒቨርሳል ላንጉዌጅ ነው አንዱ ሂሳብ ማለት ዩኒቨርሳል ላንጉዌጅ ነው ይሄ የምትዩ ነገር አይደለም በጣም ግዙፍ የሆነ ይሄ ነገር በስነ ጽሁፍ ልትገልጹ የማትችይ በመናምን ልገለጽ የማይችል ነገር እንበልና ብሎ በተወሰነች በአንዲት ቫሪያብል እቺ ማለት ናት አስዩም እናድርገው አእምሯችን የሆነ ምስልና ኢሜጅ እያስቀመጠ እንዲሄድ ይረዳናል ማለት ነው
በጣም ጥሩ መምህር፣ ከልብ አድርገን እናመሰግናለን። ወደ አራተኛው ጥያቄ እናልፋለን። ውድ ተማሪዎች አሁንም ጥያቄዎቹ ለእናንተ ናቸውና በያላችሁበት ሆናችሁ እየሞከራችሁ ከኛ ጋር ቆይታ አድርጉ እንላለን። የአራተኛውን ጥያቄ በተወሰነ መልኩ ተከታትለን ተመልሰን እንገናኛለን። ውድ ተማሪዎች አራተኛው ጥያቄ ላይ ነው የምንገኘው። በተወሰነ መልኩ አስታውሰን ተመልሰን ተገናኝተናል። መምህር አሁንም ወደ አንተ ነው የምናልፈው። ያው በዚህ ሰዓት እንዲጠቀሙ በማሰብ ነው፣ ጊዜያቸውንም ተጠቅሞ መልሱን ቶሎ እንዲያገኙት በማሰብ ነው በአንድ ሰዓት ውስጥ ይህንን ዝግጅት የምናቀርበው። ግን ደግሞ ሰዓት ይወስድባቸው አይደለም፣ ለዛም እየሰሩ ነው ብለን ተስፋ እናደርጋለን። ወደ አንተ እንለፍ። አራተኛው ጥያቄስ ምን ይላል? አራተኛው ጥያቄ ዘ ሪሌሽንሺፕ ቢትዊን ቱ ፊገርስ ነው። ስለ ጂኦሜትሪ ነው የሚያወራው። በጂኦሜትሪ ላይ ያለ አንዱ ሲሚላሪቲ የሚባል ነገር አለ። ይመስላል ማለት ነው፣ መምሰል ማለት ነው። አንድ ትንሽ ነገር ከሆነ ትልቅ ነገር ላይ አንድ ህፃን ልጅ አባቱ ይመስላል። የሆነ መንገድ ላይ አግኝተው ወይም የሆነ ቤተሰብ የምታውቀው ነገር ሆኖ ይሄ ልጅ እኮ እገሌ ይመስላል የሚለው ነገር ላይ ይሄ ሲሚላሪቲ የሚለው ነገር ነው የሚያወራው። ስለዚህ ከአንዱ ፊገር ወሰደ። ትራያንግል የሚባለው ፊገር ነው። አንዱ ለንግዙ 2 ሲሆን አንዱ ደግሞ 3 ይሆናል። ከዛ አንደኛው ኤሪያ ሲሰራ ማለት ኤሪያ ማለት ምን ያህል ቦታው የያዘ ማለት ነው፣ ይዘታ ማለት ነው። የቦታ የያዘው 36 ሴንቲሜትር ስኩዌር ነው። ስለዚህ ትልቁ ስንት ሴንቲሜትር ስኩዌር ሊሆን ይችላል የሚል ነገር ሁለት ፊገሮችን ሪሌት ለማድረግ ተፈልጎ የተጻፈ ነገር ነው ማለት ነው። እሺ መስራት እንችላለን። ኦኬ የቀጣይ ጥያቄ አራተኛው ጥያቄ ሁለት ጎነ ሶስቶች እንዴት ሪሌት እናደርጋለን የሚል ነገር ነው ያለው። አሁን ለምሳሌ አንድ ጎነ ሶስት እንደዚህ ከሆነ አነስ ያለች ከሆነች አንድ ጎኑ 2 ከሆነ ሌላኛው ደግሞ ከዚህ በትንሽ ተለቅ ያለ እንደዚህ ላይ ያለ ነገር ካስቀመጥን የዚህ ደግሞ 3 ከሆነ ከዛ የዚህ ኤሪያ 1 ብለን ካስቀመጥ ነው 36 ነው። የዚህ ደግሞ ኤሪያ 2 ብለን ካስቀመጥ ነው እዚህ ጋር ያለ አናቀውም ጥያቄ ምልክት አድርገን እናስቀምጥና ከዛ እንዴት ነው ዝምድናው ነው ሮሾ የሚል ነገር አለ። ሮሾ አሁን ለምሳሌ 2 ሲካፈል ለ3 ካደረግነው እኩል ነው ይሄ ኤሪያ 1 ሲካፈል ለኤሪያ 2 እናደርገዋለን ማለት ነው። ስለዚህ በእነዚህ ላይ ስንጽፍ 2 ሲካፈል ለ3 የተሰጠን ነገር ነው። ኤሪያ ማለት ያው ስኩዌር ነው። ምክንያቱም ዩኒቱ ሴንቲሜትር ስኩዌር ማለት ምን ማለት ነው? ሴንቲሜትር ሲባዛ በሴንቲሜትር ማለት ነው። ስለዚህ ይሄ ማለት 2 ሴንቲሜትር ሲባዛ በ2 ሴንቲሜትር ነው ወደ ሴንቲሜትር ስኩዌር የሚቀየረው። ለዛ ስለሆነ እኩል ይሆናል እንልና ኤሪያ 1 ሲካፈል ለኤሪያ 2 እናደርገዋለን ማለት ነው። ስለዚህ ይሄን ስኩዌር ካደረግን በኋላ 2 ሲባዛ በ2 3 ሲባዛ በ3 ማለት ነው ይሄ ትርጉሙ። ይሄ ማለት 4 ማለት ነው። ይሄ ደግሞ 9 ነው። እኩል ይሆናል ይሄ 36 አለኝ ኤ1 ኤ2 ለአየር ነው። ስለዚህ ተፈላጊ ይሆናል። አሁን ከነዚህ ላይ ያለው ሁለቱም ክሪስ ክሮስ ማድረግ ነው። ይሄ እንደዚህ ጋር እናባዛለን። ይሄ ማለት ምን ማለት ነው? 4 ሲባዛ በኤ2 እኩል ነው 9 ሲባዛ በ36 ብለን እንጽፋለን። አሁን ከነዚህ ጋር ስንጽፍ አሁንም እንደተለመደው እንደመጀመሪያው ሲካፈል ለ4 ሲካፈል ለ4 እናደርገዋለን። ይሄና ይሄ ይጠፋሉ። ከዛ ኤ2 ኢኳልስ ቱ 9 ታይምስ 36 ማለት 9 ታይምስ 4 ማለት ነው ኦቨር 4 ይሆናል። ይሄ 4ን በ4 እናጣፋለን። ስለዚህ ዘርፎር ብለን ኤ2 which is equals to 9 times 9 ብለን እንጽፈዋለን ማለት ነው ልጆች።
ኤቱ ማለት ከነዚህ ላይ ያለ 9 ሲባዛ በ9 81 ብቻ አይደለም እዚህ ጋር ያለውን ሴንቲሜትር ስኩዌር ስላለ እዚህ ጋር ደግሞ ሴንቲሜትር ስኩዌር ሜዠርመንቱ ማለት ነው። ስለዚህ ይሄን ይመስላል። ስለዚህ 36 ለ81 ብናካፍል እና ሲምፕሊፋይ ብናደርገው 2/3 የሚል እናገኛለን ማለት ነው። በእነዚህ ላይ ያለ እየሰራን ስንሄድ ተመሳሳይ ነገር ነው የምናገኘው። ይሄን ይመስላል። መልሱ ዲ ይሆናል ማለት ነው። አራተኛው እዚህ ላይ ያለ ዘርፎር ብለን መልሲ ላይ ያለ መልሱ ላይ ያለ ዲ ብለን እንጽፋለን። ስለዚህ ይሄን ይመስላል። በጣም ጥሩ መምህር፣ ከልብ አድርገን እናመሰግናለን። በጥሩ ሁኔታ እያብራራህልን ነው። ሂሳብ በየቀኑ መሰራት አለበት ከሚሉት ነክ ወይስ ክፍል ውስጥ በደንብ ካዳመጥ ነው ሁሌም የየዕለት ሁኔታችን ላይ ስራችን ላይ እንቅስቃሴያችን ላይ ያለ ነገር ስለሆነ አይ መስራት አያስፈልግም ከሚሉት ወገን? ኢት ዲፔንድስ የሚል ነገር ነው። ይሄ መስራት አለባቸው፣ ኤክሰርሳይዝ መደረግ አለበት። ኤክሰርሳይዝ ማድረግ ያለባቸው ግን ከአእምሯቸው ውስጥ ነው። የሆነ ምስል እስከሚመጣላቸው ድረስ አእምሯቸው የሆነ ምስል እስከሚከሰት ድረስ ያ ነገር አላይን እስከሚያደርጉት ድረስ መስራት አለባቸው፣ መላመድ አለባቸው። ከዛ ግን ማዛመድ አለባቸው። ለምንድን ነው የምጠቅመው? ይሄን የምሰራው ምን ለመስራት ፈልጌ ነው? ሐሳቡ ምን እያለኝ ነው ያለው? ወይስ ዝም ብለህ ፎርሙላ ላይ ስላገኘህ ይሄ ስታገኝ እዚህ ተካት፣ እቺ ደግሞ እዚህ ነው የምትተካ፣ ስለዚህ መተካት እኮ ነው ብለህ የምታልፈው ነገር አይደለም። መተካት እኮ ነው ያልከው ነገር ወዲያውን ነው የምትረሳው። ስለዚህ የሆነ ምስል ላይ ያለ ፕራክቲካል እንዴት ወደ ፕራክቲካል ነገር መስራት አለብኝ። እንደ ጨዋታ መልክ ነው ማየት ያለባቸው፣ እንደ ቀልድ ነው ማየት ያለባቸው። በሂሳብ መቀለድ አለባቸው፣ መጫወት አለባቸው፣ መዝፈን አለባቸው። እርስ በርሳቸው ላይ ያለ በግጥም በስነ ጽሁፍ መልክ መግለጽ አለባቸው። ያለውን ኮንሰፕት ላይ ያለ ሪያላይዝ የማድረግ ካልቸር ዲቨሎፕ ማድረግ አለባቸው ነው እንጂ መስራት አለባቸው። እየሰራ ሙሉ ሌሊት እየሰራ ቢያድር ያው ፈተና የተወሰነ ነገር ሊያገኝ ይችላል። in the real world ግን የሆነ ሉዝ የምናደርገው ነገር ብዙ ጊዜ ሉዝ የምናደርገውም ለዛ ነው። ስለዚህ እኔ ሁለቱም ሲገባቸው ኮንሰፕት ከገባቸው መቼስ ያስተኛቸዋል፣ በራሱ እኮ ያሰራቸዋል። ስለዚህ ካልገባህ ስራ ብትለው ምኑ ነው የምሰራው ሳይገባው ማለት ነው። ስለዚህ መጀመሪያ ኮንሰፕቱ በደንብ አድርጎ እንዲገባው ምን ማድረግ አለብን? እንደ መምህር አሁን እኔ መጀመሪያ ቤት ነው ጨርሰ መሄድ ያለብህ። ለእያንዳንዱ ተማሪዎች እስካን ታደርጋቸዋለህ አይዲያሊ። ከዛ በኋላ እገለ ምን ያስፈልገዋል እገለስ ምን ያስፈልገዋል የሚለው ነገር ላይ ያለ እስካን ካደረክ በእያንዳንዱ አይ ይሄ ነው የሚያስፈልገው አንተ ጨርሰው። ከዛ ከጨረስክ በኋላ ደግሞ እኔ ጨርሼዋለሁ ስለዚህ እኔ ከኔ ውጭ ሌላ የለውም ማለት አይደለም። እነሱ ምሉት ትሰማለህ። ከዛ ካሉት ወስደህ ተጨማሪ ደግሞ ይችን እኔ ያዝኳት ደግሞ ትርፍ ከሆነች እነሱ ካልገለጿት መጨመር አለብኝ። ከገለጹትና እነሱ ደግሞ ከኔ የበለጠ ነገር ላይ የሚገልጹ ከሆነ ከነሱ ነው ወስጄ ደግሞ ለቀጣይ በደንብ አጀስት ማድረግ። እንደዚህ ልክ ነው መሆን ያለበት። በጣም ጥሩ መምህር፣ በጣም ደስ ይላል። በጥሩ ሁኔታ ነው የገለጽከው። ከልብ እናመሰግናለን። የመጨረሻው ጥያቄ ላይ ነው የምንገኘው። ጥያቄ ቁጥር 5 ላይ ነን ውድ ተማሪዎቻችን። ጥያቄ ቁጥር 5ን ደግሞ በተወሰነ መልኩ እናስታውስና እንመለሳለን። ውድ ተማሪዎች አምስተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል። መምህር መስመራችን ላይ ተማሪ አለ። ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? አቤኔዘር ጅማ ከሆሳና። አቤኔዘር ከሆሳና። እንዴት ነህ? ተናኝ እግዚአብሔር ይመስገን። በጣም ጥሩ። ጥያቄዎቹ እንዴት ናቸው? የዛሬዎቹ ጥያቄዎች አሪፍ ናቸው። በጣም የሚያሰሩ ጥያቄዎች ናቸው። አንተ የከበደህ አለ ከነዚህ ውስጥ? የከበደህ አለ? የከበደ የለም፣ ችግር የለም። ሁሉም ቀላል ነው። እሺ ችግር የለም ብሏል። አምስተኛው ጥያቄ ላይ ነው የምንገኘው።
ታብራራልናለህ አምስተኛውን ጥያቄ? እሺ መቀጠል ትችላለህ። እሺ ጥያቄው ምንድነው? what is the difference between 1700 the 18 minus 100 ነው ብለው ከዛ በኋላ እሺ እዚህ ጋር የሚለው 1789 ማይነስ ብራኬት ውስጥ ደግሞ ማይነስ 1000 ነው ብለው 1000 ከዛ በኋላ ኔጌቲቭ ናቸው። በብራኬት ውስጥ ያለው ኔጌቲቭ ስለሆነ ማይነሱ ደግሞ ኔጌቲቭን ያባዛል። ካባዛ በኋላ ደግሞ ማይነስ ሲባዛ ማይነስ ኔጌቲቭ ማይነስ ነበር ማይነስ ሲባዛ ማይነስ ፕላስ ይሆናል። ፕላስ በሚሆንበት ጊዜ ደግሞ 1789 ፕላስ 1000 ይሆናል። ከዛ 2789 መልሱ ቢ ነው ማለት ነው። መምህር በትክክል መልሰህ በጣም ጎበዝ፣ በትክክል መልሶታል። ተጨብጭቦልሃል አቤኔዘር፣ በትክክል መልሰሃል። የመጨረሻውን ጥያቄ አግኝተሃል። አንድ መጽሐፍ ይቀር ነበር አይደለ? አቤኔዘር ሆሳና ነው ያለሁት ብሏል። ማንኛውም ሰው እዚህ አዲስ አበባ ያለ አንተ ደግሞ የምትመጣም ከሆነ ልንሰጥህ እንችላለን። እሺ እዚህም ደግሞ ሰው ካለ ሊወስድልህ ይችላል። እሺ እሺ በጥሩ ሁኔታ መልሰህልናል፣ እናመሰግናለን። ሌላ ሀሳብ አስተያየት ካለ ትችላለህ። እሺ አሪፍ ነው። ጥያቄዎቹ እንዲህ ቲቶር ማስተማርም አሪፍ ነው። እናመሰግናለን። በጣም ጥሩ፣ በዚህ ቀጥሉ። እሺ አቤኔዘር እናመሰግናለን። መልካም ጊዜ። መልካም ጊዜ ለእናንተ። እሺ አቤኔዘር ከሆሳና በጥሩ ሁኔታ መልሷል። መምህር የመጨረሻው ጥያቄ ምንድነው የሚለው? አንተም ትንሽ ሰፋ አድርገህ አብራራለን። የመጨረሻው ጥያቄ ሁለት ምልክቶች በማባዛት ተያይዘዋል። ማባዛት መደመር ላይ ያለ በመደመር ምልክት የሚመጣበት ነገር መቼ ነው የሚል ነገር ነው። ኔጌቲቭ ታይምስ ኔጌቲቭ ኤልዌይስ ፖዚቲቭ ነው የሚሆነው። ኔጌቲቭ ታይምስ ፖዚቲቭ ደግሞ ያው ኔጌቲቭ ነው የሚሆነው። ኦፖዚት ሳይን ከሆኑ ኔጌቲቭ ይመጣሉ። ዘሴም ሳይን ከሆኑ ፖዚቲቭ ይመጣሉ ማለት ነው። ፖዚቲቭ እና ፖዚቲቭ ስናባዛ ፖዚቲቭ ነው የሚመጣው። ኔጌቲቭ እና ኔጌቲቭ ስናባዛም ፖዚቲቭ ነው የሚመጣው። አንዱ ኔጌቲቭ አንዱ ፖዚቲቭ ወይ ደግሞ አንዱ ፖዚቲቭ አንዱ ኔጌቲቭ ከሆነ ደግሞ ኔጌቲቭ ይመጣሉ ማለት ነው። ለዛ ነው። ስለዚህ ልጁ አቤኔዘር በትክክል አብራርቶ በትክክል ነው የገለጸው። በጣም በዚህ መቀጠል አለበት። ቆንጆ ነገር ነው። በጣም ጥሩ። ስለዚህ አምስተኛው ጥያቄ አቤኔዘር እንደመለሰው ቢ ላይ የተቀመጠው ትክክለኛ ምላሽ ነው ማለት ነው። በጣም ጥሩ መምህር፣ እንግዲህ ያዘጋጀናቸውን ጥያቄዎች ከአንተ የመጡትን ጥያቄዎች በዚህ ሁኔታ ጨርሰናል። ተማሪዎችም እየተሳተፉ ነበር። አንተም በጥሩ ማብራሪያ እየመለስክ ነበረ። እንደው እያጠቃለልን ስለሆነ አሁን ላይ 6ኛና 8ኛ ክፍል ተማሪዎች ሚኒስትሪ ይፈተናሉ። በምን አይነት ሁኔታ ራሳቸውን ማዘጋጀት አለባቸው የሚለውን እንደ መምህር ምትላቸው ሀሳብ አስተያየት ካለ መምህራንንም ቢሆን ሀሳብ ምትሰጣቸው ካለ ይቻላል። እሺ ለ8ኛና ለ6ኛ ክፍል እንዲሁም ከዛ በላይ 12ኛ ክፍል ሊሆን ይችላል ልጆች የተሻለ ውጤት ራሳቸውም ተደስተው ወላጆቹም ለማስደሰት እንዲሁም ለሀገራቸውም የተሻለ ውጤት የተሻለ ዜጋ ሆኖ ለመውጣት ከተፈለገ አሁን 6ኛ ክፍል የመጀመሪያ ነው። አይ ብሬከር የሚባል ነገር ነው። 6ኛ ክፍል የተሻለ ነጥብ ያመጣ ተማሪ ከዛ በኋላ መመለሻ ያለው እየጨመረ ነው የሚሄደው። 8ኛ ክፍልም እንደዛ ያው ኮንፊደንሱ ዲቨሎፕ እያደረክ ነው የምትሄደው። እንዴት ነው መስራት ያለባቸው የሚል በሂሳብ ላይ የሚመለከተኝ ሂሳብ ስለሆነ ስለዚህ መጀመሪያ ማወቅ ያለባቸው ነገር ትርጉሞች የተጻፉት በትክክል መረዳት አለባቸው። በመጽሐፉ ያሉ ትርጉሞች ወይ ዴፊኒሽን the first definitionን በደንብ እንዲገባቸው ማድረግ ነው። ከዴፊኒሽኑ ፕሮፐርቲ ከዛ ዲፔንድ ኦን ዳት በየሌቨሉ ለመጀመሪያ ሌቨል የሚያስፈልገው ልጅ ይሄ ነው፣ ሁለተኛው ሌቨል የሚያስፈልገው እንደዚህ ነው። ጥያቄው ራሱ ሲወጣ አንድ ዴፊኒሽን ለፈርስት ሌቨል፣ ሰከንድ ሌቨል፣ ሰርድ ሌቨል እያደረክ ማውጣት ትችላለህ። ስለዚህ የመጀመሪያው ሌቨል በተለይ 3ኛው ሌቨል ግን ይሄ ማትሪክ ከሚፈተኑት ጥያቄ ባሻገር መሆን አለበት። ሁለተኛው ከማትሪክ ከሚመጣው ጥያቄ አላይን ቢያደርግ የመጀመሪያው ኢኒሺዬሽን ነው። እነሱ ላይ ያለ ዴፊኒሽኑ ገብቷቸዋል፣ እየተለማመዱት ነው። ከዛ ሁለተኛው ደግሞ ዴፊኒሽን ላይ ወደ ትርጉም እየቀየሩት ነው፣ እየተረጎሙት ነው፣ ሚኒንግፉል እያደረጉት ነው የሚል ነገር ነው። 3ኛው ግን ወደ ውስጣቸው ገብተዋል ማለት ነው። ራሳቸው ላይ ተለምደዋል፣ ፍሪ ሆነዋል፣ ኢዝሊ አንደርስታንድ ያደርጉታል። ከዛ በታች ነው የሚመጣው ፈተናውን ብለው በደንብ መረዳት፣ መምህራቸውና ወላጆቻቸውን የሚመክሯቸው ነገሮች ደግሞ በደንብ መስማት ይሄ ነው። ከጓደኞቻቸው ደግሞ በደንብ አብሮ ማንበብ፣ ለሌላ ነገር ከምትጠቀሙት ይልቅ ለትምህርት
በዛ ሰዓት ላይ ያለ ወላጅም የተለያዩ ነገሮች እየሰራ ነው። ስለዚህ ልጆች ደግሞ ምንም ነገር ከነሱ ወላጅ ላይ ምንም የምጠብቅበት ነገር የለው። የተሻለ ውጤት አግኝተው መምህሩም ወላጅም ማስደሰት ይጠበቅባቸዋል። በጣም ጥሩ መምህር፣ እንግዲህ ዛሬ እዚህ ድረስ በመምጣት ጥሩ የሆነ ጥያቄዎችን ይዘህ በጥሩ ማብራሪያ አብረህን ቆየ። ከዛ በተጨማሪ ደግሞ አስፈላጊ የምትላቸውን ጥሩ ናቸው የምትላቸውን ሀሳቦችም ስታካፍለን ቆየክ። በጣም እናመሰግናለን። ጊዜህን መስዋዕት አድርገህ እዚህ ስለመጣ ለተማሪዎች ደግሞ አለሁኝ ስላልከን እኛ ደግሞ በኢቲቪ ልጆች ዓለም በመምህር ዝግጅት ስም እቺን የምስክር ወረቀት እንሰጣለን። እናመሰግናለን። በጣም ጥሩ። ውድ ተማሪዎቻችን፣ ተመልካቾቻችን እንግዲህ የዛሬው መምህር ዝግጅታችን እስካሁን የተከታተላችሁትን ይመስል ነበር። በጥያቄዎቹ እንደተማራችሁ ምንም ጥርጥር የለንም። ጥሩ የሆነ ማብራሪያ ተሰጥቷል። እናንተም በየቤታችሁ ቁጭ ብላችሁ እየሞከራችሁ ያላገኘናችሁ እንኖራለን፣ ግን ደግሞ እየሞከራችሁ እንደነበረ ተስፋ እናደርጋለን። ሳምንት ደግሞ በተመሳሳይ ሁኔታ ሌላ መምህር ከሌላ ትምህርት አይነት ጋር ይዘን የምንገናኝ ነው የሚሆነው። እስካሁን ድረስ ግን የነበረን ቆይታ ይሄን ይመስል ነበረ። እስካሁን ድረስ ሜሮ ሙልጌታ ዝግጅቱን ወደ እናንተ በማድረስ ከአስፈጻሚያችን በቴሌም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አደረግን። ሳምንት እስከምንገናኝ መልካም የትምህርት ሳምንት